ከልቡ እንዳልሆነ ገብቶኛል። የሚያደርገው ነገር ከልቡ አይደለም ምናምንና የሆነው አንድ ልጅ ብቻ ስላየ የቅናት ስሜት ውስጥ አድሮ ነው እንጂ እኔን ፈልጎ አይደለም። በጣም አረመኔነት ነው እንዴ! እኔ በጣም ነው የተበሳጨው። ትናንትና እኮ በቃ የማደርገው ነገር ግራ ስለገባኝ ነው እንጂ ጎረቤት ነን፣ ያለውን ችግር እያየን ወደ ላይ ወርታች እያለን ያንን ነገር ቢያንስ ግምት ውስጥ ማስገባት አለበት። ሰላም ውደኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ትላንትና በጣም ብዙዎቻችሁ ደንግጣችኋል፣ በጣም ብዙዎቻችሁ አዝናችኋል። ማለት በቃ በጣም በራሴ ነው ያፈርኩት። ምክንያቱም ማስገባት አልነበረብኝም እሱን ቤት። ግን ደግሞ ዳኒ በጣም በቃ ስለማከብረው በጣም ስለምወዳቸው እነ ዳኒን ፍሬን እነሱን መስማት አለብኝ። ሁሌ ደጅ ማስጠናት የለብኝም። እሱ ደግሞ ቀን በቀን እየመጣ እስኪ ገብቶ ምን ያደርጋል ብዬ ነበረ። ግን አንዳንዴ ጥሩ ነው ማየት። ማለት የይቅርታ ልብ ስላለኝ ይቅርታ ማድረጌ ለኔ የይቅርታ ምላሽ ይሄ ከሆነ ምንም ማድረግ አልችልም እና ምንም ልል በቃ ያው ለሁሉም ነገር ለፈጣሪ መተው ይሻላል ብዬ አስባለሁ እና እንኳን ሞከርኩት። ምክንያቱም ነገ እንዳይጸጽተኝ የሆነ ነገር ባደርግ አልጸጸትም። ምክንያቱም ያደረገው ነገር ትላንትና እኔ እግዚአብሔር አትርፎኝ ነው እንጂ እዩት እስኪ ታያለ። አሁንም ይመስለኛል እንዳለ እዚህ ጋር ቀልቷል። በቃ እንዳለ የመቅላትና በጣም የመለብለብ ስሜት ነበረው። ወዲያውኑ ዘይት ምናምን አድርገንበት እንደገና ደግሞ ፋርማሲ ሄጄ የሆነ ክሬም ገዛውና አሁን ደህና ነኝ፣ ምንም አልልም። እና ለዛም ነው ሺት የለበስኩት እንትን እንዳይለኝ። ሆዴ ላይ ፈጣሪ ሲያተርፈኝ እዚህ ጋር ደረቴ ጋር ላይ ነው የፈሰሰው። እንደገና ደግሞ ሺቲ መልበሴ እንደዚህ ተከላክሎልኛል እና ፈጣሪ ይጠብቃል ከብዙ ነገር። ግን እሱ እኔን እንደዛ ማድረግ እኔ እንጃ አላውቅም። በዚህ ናህል እኔ ላይ እንደዚህ መነሳቱ አይገባኝም። ማለት ከሰው ጋር ጥሩ መጥፎም ነገር ታሳልፋላችሁ ብዬ አስባለሁ። ግን እኔ ላይ እውነት ለኔ ይሄ አይገባኝም። ግን እንኳን ጥሩ ልብ ኖረኝ፣ እንኳን መጥፎ ሰው አልሆንኩ። ለኔ ለመልካምነቴ ምላሽ ከሆነ ፈጣሪ ነገ ሌላ ጥሩ ነገር ያስብልኛል። ይብላኝ ለሱ እንደዚህ መሆኑ። ነገ ይህንን ነገር እኮ ልጁ ወጥቶ ወይ ወጥታ ታየዋለች አይደለ? ሁሉንም ነገር ታየዋለች። ያደረገው ለራሱ ነው የሚቀመጠው፣ ለኔ አይደለም። የሰራነው ነገር ሁሉ ይቀመጣል እኮ ክፉም ይሁን መጥፎ። ሁሉም ሰው የዘራውን ነው የሚያጭደው፣ በዘራው ልክ ያገኘዋል። እና ምንም አልልም፣ በቃ ለፈጣሪ መተው ነው። በጣም ነው የደበረኝ። ከዛ በኋላ ቤትም ወጣ፣ አልተመለሰም፣ አልመጣም። ደግነቱ ግን በዚህ ናል። እንደገና ደግሞ እኔ ዳኒን ቡና ጠጣ ብዬው ነበር። እንደውም አውቄ ነው ማንም አልጠራሁም ምናምን ያልኩት። ዳኒ መጥቶ አብሮን እንዲጫወት ፈልጌ ነበር እና ለአጋጣሚ ዳኒ መጣ። ያን ነገር ማየቱ ጥሩ ነው። ምክንያቱም ዳኒ ያላከበርኩት ይመስለዋል ብዬ ፍሬንም ዳኒም ያላከበርኳቸው እኔ ድርቅ ከምን እስኪ እኔ ልሸነፍ ብዬ ነው አክብራቸው። የሰው ክብር ስላለኝ ማክበር ስላለብኝ ነው ያደረኩት ያንንና ዛሬውንን ለመናገር ቪዲዮ መስራት ራሱ አልፈለኩም ነበረ። ያው ሰዓቱ ማሳለፍ ያለው የመጣሁት በአዲስ ቻናል ነው ከነፍሬ ጋር። ከእንግዲህ ላስቸግራቸው ምንም አልፈልግም። በጣም ጥሩ መልካም ሰዎች ናቸው። ለኔ ብለው ብዙ ነገር አድርገዋል። ሁሌም እየመጡ ጠዋት መተው ነበረ። በቃ በተቻላቸው አቅም ከጎኔ ናቸውና ለነሱ በጣም በቃ ማስታወሻ እንዲሆናቸው። በእርግጥ እነሱ ዩቲዩብ ምናምን እንዴት እንደሚሰራ እንዴት አያውቁም። ማለት ዩቲዩብ ሰርተው ማያውቁም። ግን ደግሞ እኔ ማስታወሻ እንዲሆነኝ ማድረግ የምችለው በአቅሜ ሶሻል ሚዲያ ለነሱ ከፍቶ መስጠት ነውና ብዙዎቻችሁ ዩቲዩብ ክፈችላቸው ስትሉኝ ነበረ። ያው እኔ ደግሞ ፍላጎት ያላቸው ስላልመሰለኝ ያላቸው ማለት የላቸውም እውነት ለመናገር ፍላጎት፣ ግን ማስታወሻ እንዲሆናቸው ይሄንን ዩቲዩብ ከፍቼላቸዋለሁ። ቤተሰቦችዬ ዛሬ እውነት መምጣት አልፈለኩም ነበረ፣ ግን በቃ ለነሱ ይሄንን ማድረግ አለብኝ ብዬ ተነስቼ በቃ መልካምነታቸውን ሳስብ ምንም ማድረግ አልችልም። ለነሱ የምችለው ይሄንን ነውና እናንተ አላችሁኝ፣ እናንተን ለነሱ አሳልፌ መስጠት እችላለሁና ሱሌም ያው አላስገባውም ነበር። ከዛ በኋላ ዛሬ ጠርቻለሁ። ከሱሌ ጋር ነኝ ያለሁትና
ሱሌም አብሮኝ መክፈት ይችል ነበር የሚቀርጸን ሰው ስለሌለ ነው እና ዳኒን አበረታቷቸው በቃ እኔ ይሄንን ነው በቃ ላደርግ የምችለው ይሄ ነገር ነው ለውለታቸው ግን እንዳከበርኳቸው እኔ እንዲያዩት ፈልግ ነበር ትላንትና ያንን ማድረጉ አላዛር እኔ በቃ እንዲረዱኛል አይጫኑኝም ታረቂ እንደዚህ አድርጊ ብሎ አይጫኑኝም ስለዚህ እኔ ማድረግ የምፈልገውን ሁሉ ነገር አድርጌያለሁ የሱን ብር አልፈልግም መልሼለታለሁ ሲቀጥል ደግሞ ከእንግዲህ ቤቴ ሊመጣ አይችልም ከፈለገ እዛ መሆን ይችላል ቤቴ ነው ብሎ ሊመጣ ይችላል መምጣቱም ስለማይቀር ማለት ነው ያደረገው ነገር አስደንግጦት ወጣ እኔ ውስጡ ላይ ምን አይነት ሰይጣን እንደገባ አላቅም አላዛር በዚህ ያህል እንደዚህ አይነት ሰው አይመስለኝም ነበር እውነት ለመናገር እኔም ደግሞ በተቻለኝ አቅም ለሱ ፍቅር ለመስጠት ሞክሬያለሁ በካሜራ ፊት ስለሆነ ነው ምናምን ይላል እንደዛ አይደለም እኔ እንደምታቁኝ ያው ነኝ ትንሳኤ እዚህ ጋር ብታገኙኝ ከካሜራም ጀርባ ደግሞ ብታዩኝ እውነት ከዚህ በላይ ነኝና እኔ ሰው ማስከፋ አይነት ሰው አይደለሁም እና በቃ በጣም ማመስገን ስለፈለኩ እነሱን በዚህ ቪዲዮ ከቻላችሁ 10,000 ብታስገቡልኝ እውነት በጣም ነው ማመሰግናችሁና በቃ ተማመንባችኋለሁ ብዙ ጊዜ አሳፍራችሁኝ አታውቁም በሱሌም ለሱሌ ስከፍትለት እናንተ ደስ ብላችሁ ነው ያንን ነገር ያደረጋችሁልኝ በጣም ነው ማመሰግነው በዚሁ አጋጣሚ እና ለነሱም ደግሞ ከራሳችሁ ስለመጣ እውነት እኔም አላሰብኩትም ነበር ግን እናንተ እንደዛ ስትሉ በተደጋጋሚ ኮሜንቶችን ሳይ ቶፕ ነው የነሱ ዩቲዩብ ይከፈትላቸው ምናምን የሚለውና እኔ ደግሞ የእናንተን ትዕዛዝ ስለምሰማ ለነሱ ዩቲዩብ ከፍቼ ማስታወሻ እንዲሆናቸው ቢሰሩበትም ባይሰሩበትም ማስታወሻ እንዲሆናቸው ይሄንን ዩቲዩብ ከፍቼላቸዋለሁ ወደ ቤታቸው ይሄዳሉ እንዳልኳችሁ በጣም ደካክሞኛል እውነት ለመናገር እንዳሳየዋችሁ አንገቴ እንዳይታይ ነውና እንደዚህ ጫኑ እንትን ይለኛል እዚህ ጋር ምናምን ትንሽ እንትን ብሏል እግዚአብሔር አትርፎኛል እግዚአብሔር ይመስገን ማለት እንደ ሰው አይደለም በርግጥ አለው ህመም ምንም ቢሆን ቡናው ደግሞ ብቻውን ቢሆን በጣም እንትን ይለኝ ነበር ወተት ስለነበረው ብዙ ጥቁር አላበዛም ምን ይሳፈላሱ እንደዛ ስለሚወድና ወተት ስለነበረው ብቻ የሆነ እግዚአብሔር ይመስገን አቅልሎልኛል እንዳመጣጡ አልሆነብኝም እውነት ለመናገር በጣም ከፍቶኛል ግን ደግሞ እናንተ ጋር መጥቼ ማልቀስ ምናምን የለብኝም ሁሌ ጠንካራ መሆን አለብኝ ብዙዎቻችሁ ስትነግሩኝ ነበር ታይ ምናምን ስትሉኝ ነበርና እኔ ደግሞ በቃ ራሴን አሸንፌ ሰው የሚለኝን መስማት ስላለብኝ ታላላቆች የሚሉኝን ትዳር መፍታት ያው ቀላል አይደለም ታውቃላችሁና ትዳሬ ለማዳም ብዬ ነው ቤት የሚያስገባው እኔ እንደዚህ ዱላ እንደዚህ ነገር ይደርስብኛል ብዬ አይደለም እውነት ለመናገር በጣም ከባድ ነው ለማንኛውም እንደዳኒ ቤት ይመስሉኛል አላቅም ፍሬም ካለች ፍሬ ለብቻ ወይ እሱ ካለ እሱ ሰርፕራይዝ አረጋቸዋለሁ አመሰግናቸዋለሁ ምናልባት አላቅም ምን እንደሚፈጠር ለዛ ነው በቃ ዛሬ የግዴታ ይሄንን ባደርግ ዝም ብዬ ከመቀመጥ ሱሌም ደውሎ መስራት አለብኝ ሲለኝ ባይሆን ለኔ አልሰራም ለነሱ ግን እንደዚህ አደርጋለሁ ብያቸዋለሁ አብረን እንግዲህ እናስደስታቸዋለን አላቅም ምን እንደሚሉኝ ደስ ይላቸዋል ብዬ አስባለሁ ማስታወሻ ብቻ እንዲሆናቸው ነው ሁሌም ከጎኔ ስለሆኑ ብቻ አመሰግናለሁ እናንተም ሰብስክራይብ ስለምታደርጓቸው ስለምታበረታቷቸው አመሰግናለሁ ለማንኛውም ግን ሄደን ብንከፍትላቸው ደስ ስለሚለኝ እንግዲህ አብረን እንሄዳለን ሱሌ እንግዲህ ጎበዝ ነው ዩቲዩብ ምናምን እሱ ያስተካክልላቸዋል ያሳያቸዋል እኔም ማሳያቸዋለሁ የምችለውን እና ይሄንን እናደርጋለን እንግዲህ ቤተሰቦች ደርሰናል ያው አንኳኩተን እንገባለን ማለት ነው ሰላም ነው ሰላም ነው አሎ ለባ ካሜራ ይዛል ግቢ
ሰላም ሰላም እግዚአብሔር ይመስገን። ሰላም አለ ፍሬ የለችም። ሰላም ደህና ነኝ እግዚአብሔር ነው ያላልሽ። አሁን ለውጣልሽ። አሁን ደህና ነኝ አይደል? አዎ እንግዲህ ካሜራ ይዘን ይመጣል። አይ ችግር የለውም። ሰላም ደህና ነኝ። እንዴት ነሽ ታዲያ? አለሁ እግዚአብሔር ያላልሽ። አሁን ትንሽ ለውጣልሽ። አሁን ነው ትንሽ ነው ቅል መቅላት የሆነ ነገር ነው እንጂ ጥሩ። አይ ትናንትናም ያደረግነው የሆነ ክሬሙ አሪፍ ነው በጣም መጣ መሰለኝ። አይ ሰየው ነው በጣም እኔ በጣም ያውን በጣም ነበር ቅር የተሰኘሁት በትናንትናው። ያላበስማ በጣም ነው ቅር የተሰኘሁት። ለምን እኔ ነኝ እንደው ያውም ራሴን ጥፋተኛ ያደረኩኝ ታውቂያለሽ። እኔ ነኝ በቃ ጥፋት ያጠፋሁት ማለት ነው። ወይ እንደው ዝም እንደተባባሉ ቢቀር ይሻል ነበር እንዴ ብዬ በጣም እንትን አልኩኝ። ቅር ተሰኘሁ። በጣም ይከብዳል እውነት ለመናገር በጣም ነው የሚከብደው። እንደዚህ በዚህ ያህል ሰው ሲጫክን አይቻል አቅም እኔ እንደዚህ ጫክናለን ብዬ አስቤ አላቅም። ለእኔ ባያስብ እንኳን ለልጁ ቢያስብ ጥሩ ነበር። እግዚአብሔር እሱ እንዳለው አልሆነም። ብቻ ከባድ ነው። እኔም መጀመሪያ አላመንኩበትም እርቁን ማለት ነው ማለት ነው። እኔ መጀመሪያ ማለት እንደዚህ እንታረቅ ምናምን ያው እርቅ ይውረድ ሲል ችግር የለም እርቅ ይፈጠር እንደዚህ ይሁን ምናምን ሲል እሱ ከዛ እናንተም በቃ ትንሷ ትድረቂ በቃ አንቺ መሸነፍ አለብሽ ስትሉኝ በቃ ልሸነፍና እስኪ ላሳያቸው። ምክንያቱም በቃ እኔ የምሬን ነው ማለት እሱ ከልቡ እንዳልሆነ ገብቶኛል። የሚያደርገው ነገር ከልቡ አይደለም ምናምንና የሆነው አንድ ልጅ ብቻ ስላየ የቅናት ስሜት ውስጡ አድሮ ነው እንጂ እኔን ፈልጎ አይደለም እንትን ያለው። ምክንያቱም እዛ እናቱ የምትመክረው ነገር አለ ምናምንና አሁን ደግሞ መለወጤን የሆነ ነገሬን እኔ ራሴን ችዬ መኖር አልመሰለውም ይመስለኛል። አሁን ደግሞ ራሴን ችዬ መኖሬን ሲያይ ተናዶ ይመስለኛል እንደዚህ የሚያደርገውና ሰው በዚህ ናል ይጨክናል ብዬ እኔ አላስብም። እውነት ማለት በጣም አረመኔነት ነው እንዴ። እኔ በጣም ነው የተበሳጨው ትናንትና እኮ በቃ እኔ በቃ የማደርገው ነገር ግራ ስለገባኝ ነው እንጂ እኔ በጣም እኔ ደግሞ አንተም በቃ ከኛ ጋር ቡና ትጠጣለህ ብዬ ነው እኮ የጠራው የነበረውና እኔ ጭራሽ ሰላማዊ ነገር እንደው ለማሳለፍ ነው እንጂ የመጣው። እና እኔ በጣም ነው የደበረኝ። ለምን መሰለሽ ያን ሁሉ ሰው ጎረቤት ነን ያለውን ችግር እያየን ወደ ላይ ወርታች እያለን ያንን ነገር ቢያንስ ግምት ውስጥ ማስገባት አለበት። እኔ ካንቺም አልፎ እኮ ሌላም ከእናቱ ጋር ያለውን ችግር እንፈታለን እያለን ነው እያሰብን ያለ ነው። አይሆንም በቃ እንደዚህ እዚህም ያለውን ችግር እንደገና ወደ ኋላ ወደ ባሰ ነገር እንደዚህ ሲከት ሳይ እኔ በጣም ነው ቅር የተሰኘሁት። እውነት እኔ አዝኜበታለሁ በጣም። ለምን ያን ያህል ሰው ላይ የማታውቂው ሰው ላይ እንኳን እንደዚህ ክፋት እንደዚህ ነገር አይደረግም። እኔ ደግሞ እንደዚህ ሆኜ በዚህ ሰዓት እሱ መንከባከብ ትሪት ማድረግ ሲገባው የባሰ ህይወትን እኔ እንጃ አላውቅም። በዚህ ያህል እኔ ቅናት ይሁን እኔ መልካምነት ይሁን እኔ እንደ ጠላት አስቦኝ ይሁን አላውቅም። እውነት እኔ እሱን ለማስደሰት ብዬ ነው በጠዋት ተነስቼ። ሌላ ጊዜ እኔ ጠዋት ራሱ አልነሳም። ምክንያቱም በቃ በጣም ሆርሞኔ እንትን ስለሚለኝ ጠዋት ቮሚት ያስቸግረኛል። ለዛ እኔ በጠዋት አልነሳም። ግን እሱ ደስ እንዲለው መድኃኒት ውጪ ምናምን ምግብ የሰራሁትን ደፍቶ ቤት ክላስ ስላላየ ነው። በዚህ ናል እንደዚህ አይደረግም። በቃ እኔ እንግዲህ ወጥቷል ትላንትና በዛው እሱ ላይ ራሱ ሊገባ ሲል ከልክሎት ነበረ። በዚህ ያህል ሰው እንደዚህ መሆን አለበት ብዬ አላስብም። ራሱን በጣም ነው ያወረደው። እና እኔ ከእንግዲህ በቃ ዳኒ አትጫኑኝ። በቃ ቢያንስ አይታችኋል። እኔ ትዳሬን ለማዳን ሞክሬያለሁ። ከዚህ ሰውን ደግሞ መለማመጥ ከእንግዲህ እኔ የምሬን ነው። ነገ እንዳልጸጸት ይቀመጣል እኮ ይሄ ነገር። ነገ ልጁ ሴትም ትሁን ወንድ ያዩታል። ይሄ ነገር የሚያደርገውን ነገር ይቀመጣል። ሁሉም የሰራውን ነው ሰው የሚቀመጠውና እኔ እንኳን ባጠፋው ሌላ ሰንበዲ ይቀመጣል። ይሄንን ማየታቸው አይቀርምና ለራሱ ነው ጥሩ አሻራ ጽፎ ማለፍ ያለበት ጥሩ ነገር አድርጎ ማለፍ ያለበት ራሱ ነው። ከእንግዲህ ቤቴም እንዲመጣ አልፈልግም። ከሱ ጋር ምንም አይነት ንግግር እንግዲህ ቀጠሯችን ቀን ይደርሳል ብዬ አስባለሁኝ። ያው እነሱ በሽማግሌ ጨርሱ ምናምን ብለው ዝም ያው ፍርድ ቤትም ትንሽ ይጎተታል ያው ሰላም እንዲፈጠር ስለሚፈልጉና ስንት ትግል አድርገን እንደዚህ መሆኑ ግን በጣም ነው ይደበረኝ። እኔ ስንት እንዳልታገልን ነገር ብዙ ነገር እኔ ያውም በእነሱ ሳይድ ያለው በእናትየው በኩል ያለው ነገር ይፈታል ብዬ
ከሷ ጋር ያለውን ነገር እኔ በሱ በኩል ያለው መጀመሪያ ጨርሼ እዛ እናትየዋን ደግሞ አናግሬ ምናምን እያልኩኝ ነው። ግን እሱ እኔ እንደ ተሰማኝ ነገር ከሆነ የራሴን እንትን በእኔ ሳስበው ከኋላ በኩል ያለው ከእናቱ ሳይድ በኩል ያለው ነገር በደንብ እንትን አላለለትም እና ከሷም እየሰማ የሚመጣው ወይ ደግሞ እንደዚህ የሆነ ነገሮቹ እንደዛ ፑሽ የምታረገው ይመስለኛል። እኔ አሁን እኔስ መጀመሪያ ስታናግሪው እንደ ኖርማል ነው እና እኔ አንዳንድ ጊዜ ቀይር ይልብኛል። ለኔ ራሱ ግራ ተጋባንኩኝ። የእውነት ነው የምነግርሽ። እኔ አሁን ግራ ገባኝ። ለምን በፊት በሆነ ሳይድ ስናስተካክል እንደዚህ ነበር። አሁን በአንደኛው በኩል ይጎላል፣ እንደገና አንደኛውን ታውት ያለሽ አንደኛው ነገር ይጎላል እና አሁን ለኛ ራሱ ነው አሁን ለኔ ለራሴ አሁን እኔ ቁጭ ብለን እያወራን ነበር። ያው ማታ ላይ ከፍሬ ጋር ራሱ እያወራን ነበር። እንዴ ምን አይነት ነገር ነው እንደዚህ አይነት ነገር እኔ በቃ ገጥሞኝም ስለማያውቅ አሁን ለምሳሌ የሚታረቅ ሰውም እንደዚህ እናስታርቃለሁ። ያው አንድ ሰው ሲጋጭ ስታይ ታስታርቂያለሽ። ግን እንደዚህ ያለውን ነገር ቢያንስ የሚረዳ ሰው አለ፣ ቁጭ ብሎ የሚያከብርሻል ወይ ደግሞ የሆነ ነገር እንደዚህ ነገር አለና ተከባብረሽ ነው የምታሳልፊው ብዙ ጊዜ። አሁን ግን ስታዩ በቃ የሌለ ድርጊቶቹ ምናምን አንዳንድ ጊዜ ነገር ሳይ እኔ በቃ እኔ ያው ገና ብስለት ነገር ይጎላል ብዬ አሰብኩኝ። እውነት ብስለት ነገር በቃ ጎሏል እዚህ ቦታ ላይ። እኔ በቃ በጣም ክፍተት አለ፣ በደንብ ወይ መብሰል አለበት። በእሷም በኩል ክፍተት ካለ ያ ነገር መስተካከል አለ። በሱ በኩል የሚያለውን ግን በአይን እየታየ ነው እና አሁን በደንብ ግልጽ እየሆነልኝ መጥቷል። ግን እንደው እንደዚህ አይነት ውሳኔ ግን አንቺን ባትወስኚ ደስ ይለኛል። የሆነ ነገር እኔ በቃ እኔ ከእንግዲህ ዳኒ መነጋገርም እውነት ለመናገር ዛሬ እኔ ቪዲዮ መስራት አልፈለኩም ነበር። አምሽቼ እንትን ያልኩት ሱሌ መጥቶ በጣም ሲያስጨንቀኝ ነው የመጣሁት። በእኔ ቤት አይደለም ዳኒ፣ ያው የሶሻል ሚዲያ ሰዎች አይደላችሁም፣ ግን ደግሞ ለኔ በቃ ብዙ ነገር ነው ያደረጋችሁልኝ። ከጎኔ ሁሌም አላችሁና ዩቲዩብ ከፍቼላችኋለሁ። ይሄ ዩቲዩብ ሱሌ አሁን ያስተካክለዋል እና ለእናንተ ነው በቃ ማስታወሻ በፍሬና በዳኒ ስም ይከፈትለት ምናምን እያሉኝ ስለነበር እኔ አሁን ምን መሰለሽ ፊልዴ ሌላ ፊልድ ላይ ነው፣ የቴክኒካል ነገር ላይ ነው ፊልዴ። እዛ ላይ ነው ብዙ ጊዜ የምሰራው። ያው ዝም ብላችሁ ከልጆች ጋር እንደገና ደግሞ በጣም የእውነት የምሬ ነው በጣም ጥሩ ፋሚሊዎች ነው ያሉኝ። በጣም ሰው አክባሪ፣ የሰው ነገር የሚያሳስባቸው በጣም እኔ እንጃ ስለነሱ ለማውራት ይከብዳል እና በጣም መልካም ፋሚሊዎች ናቸው። ዝም ብላችሁ ቤት ውስጥም ያው ስለ ትዳርም ከፍሬ ጋር ቁጭ ብላችሁ አንዳንዴ ቡና ማፍልታችሁ በሳምንት አንድ ቀን ሁለቱም ቪዲዮ ብትሰሩ በጣም ታማኝ ፋሚሊ ነው ያለኝ እና እንግዲህ ያው እንዳልሽ እንጂ አሁን እኔ እንዳልኩሽ ሙያዬ ሌላ ፊልድ ላይ ነኝ። ግን እስቲ እንግዲህ አይ ለመዝናናት እና በጣም ቆንጆ ፋሚሊዎች ሰዎች አይቻለሁ ኮሜንት ላይ ዳኒ ከፈትለት እያሉ ነበር። ያው እኔ ብዙ ጊዜ እዛ ላይ ፊልድ ላይ ስለነበርኩ ፊልድ ላይ ስለሆንኩኝ ብዙ ጊዜ ወይ በዚህ አይመች ይሆናል። እሑድ ቀን ቅዳሜ እሑድ ቀን ሰርታችሁ አስቀምጣችሁ ትለቃላችሁ። እሺ አመሰግናለሁ። እስቲ እንሞክረው። ሰብስክራይብ አድርጉ ይበላቸው እንግዲህ እስቲ ብላለች። ሰብስክራይብ ታደርጉኛላችሁ እንግዲህ። በዚህ ቪዲዮ የእውነት 10,000 ካስገባችሁ እኔ ቆንጆ ስጦታ እሰጣችኋለሁ። 10,000 በዚህ ቪዲዮ 10,000 ሰብስክራይብ ካለው የምሬን ነው ቃል ምገባው ቆንጆ ስጦታ ይኖራቸዋል እና በጣም ዳኒን በጣም ነው ብዙዎቹ የሚወዱት። ከኔ ጎንም ስለሆንክ አስተሳሰቡ በጣም ደስ ይላል። ባንቺ ወገን ሆኜ ብቻም አይደለም ያለው ነገር በቃ አይደለም። አንቺ አሁን ሴት ነሽ፣ በዛ ላይ ነፍሰ ጡር ነሽ፣ እርጉዝ ነሽ። ያለውን ነገር እንደው እውነት እንደ ሰብአዊነት አይቼው እንጂ እውነት አሁን በሁለታችሁም ለኔ እንደ ቅድም እንዳልኩሽ ወንድም እህቶቼ ናችሁ። አብራችሁ ብትኖሩና ብትታረቁ እኮ ደስ ይለኛል። ግን ነገሮቹ አሁን እየባሱ ሲመጡ አንዳንድ ጊዜ ያሰለቻል እና እንትን ይላል ይተደራረብና በቃ እኔ አሁን የሚደረገው ነገር ግራ ሲገባሽ የምታረጊውን ነገር ታጫለሽ። እኔ አሁን ትናንትና በጣም ነው የተበሳጨሁት የሆነ ነገርና ለዛ ነው። ለማንኛውም ግን እንግዲህ እስቲ ሞክረዋለሁ። እሺ ሞክር። ያው ፍሬም የለችም ስራ ወጣለች መሰለኝ እና ቤተሰቦቼ እንዳልኳችሁ በቀጣይም በሌላ ቪዲዮዎች እንመጣለን። ግን ደግሞ እስከዛ ድረስ ሰብስክራይብ አድርጉት እና 10,000 ካስገባችሁት የእውነት ስጦታ አለው። ስጦታ ይዤ መመጣ ይሆናል። በራሴ ያዘጋጀሁት አለ። 10,000 ሰብስክራይብ አስገባቸው፣ ሰብስክራይብ አድርጓቸው። በጣም ደስ የሚሉ ጥንዶች ናቸው። ልጆች አላቸው። ስንት ልጆች ነው ያሉት?
4 ልጆች አሉት። በጣም ደስ የሚሉ ፋሚሊ ናቸው። ከነሱ ብዙ ትማራላችሁ ብዬ አስባለሁ። ምክንያቱም ብዙዎቻችን ስለ ትዳር ምን ሳናቅ ነው እንትን የምንለውና ትማራላችሁ። ትዳር ውስጥ ብዙ መሰናክል ነው፣ ግን መቻቻል መከባበር ካለ ብዙ መሆን ይቻላል። 4 ልጆችን ወልደው በፍቅር እስከዛሬ ድረስ መኖራቸው ትልቅ ነውና እግዚአብሔር እውነት የምሬን ነው ከሰው አይን ይጠብቃችሁ። በጣም ነው ማመሰግነው። በቃ በምን ማመስገን እንዳለብኝ በቃ ስለማላቅ ያቅሜ ቢያንስ ዩቲዩብ ልክፈትላቸው አንዳንዴ መተው ከናንተ ጋር በጣም ቆንጆ ፋሚሊ ነው ያለኝ። እንዳልኩ እነሱን ነው ለእናንተ የምሰጠው። እና ሰብስክራይብ ላይክ እያደረጋችሁ ስትጀምሩ ቪዲዮን ላይክ አድርጋችሁ ወይ ከጨረሳችሁ በኋላ ቫይራል እንዲወጣለት ላይክ አድርጉለት። ሰብስክራይብ አድርጉት። በቆንጆ ቪዲዮዎች ይመጣሉ ብዬ አስባለሁ። አብረንም እንመጣለን። እንግዲህ አበረታቷቸው። ዳኒያ ፍሬ ብትኖር ጥሩ ነበር። በኋላ ተመልሼ እመጣለሁ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እንገናኛለን። እስቲ ያለውን ነገር እናወራለን። እናወራለን ብዙም እንግዲህ ያለውን ቀስ እያለን ደግሞ እንመካከራለን። ለተደረገው ነገር ግን አመሰግናለሁ። ኧረ ምስጋና ያስፈልጉ ባይሆን ሰብስክራይብ ያድርጉ። ያደርጋሉ ያው እያሉ አይደል ራሳቸው። እሺ ዳኒ አመሰግናለሁ። መጣና ደግሞ በደንብ አይሻለሁ። በደንብ ግን ክትትል አድርጊ። እሺ